በዛሬው ኢትዮ ቢዝነስ ፕሮግራማችን የካፒታል ገበያ ጉዳይን እናነሳለን። ቃል የተለያዩ ሰዎችን ተንቀሳቅሰሽ ስለ አክሲዮን ገበያ ሰዎች ያላቸውን አረዳድና ግንዛቤ ለመቃኘት ሞክረሽ ነበር። ምን ታዘብሽ? እንዳልከው በዋናነት ካፒታል ማርኬት ምንድነው፣ ሰዎች እንዴት ተረዱት የሚለውን ጥያቄ ይዤ የተለያዩ ሰዎችን ለማነጋገር ሞክሬያለሁ። እንግዲህ ከሰዎቹ እንደተረዳሁት ካፒታል ማርኬት የሚለው ቃል ስለ ገበያው ሰምተዋል አብዛኛው ሰው፣ ግን በደንብ ደግሞ ጠለቅ ያለ እውቀት እንደሌለ በዚህ ዘርፍም ደግሞ በደንብ መሰራት እንዳለበት ነው ለመረዳት የሞከርኩት። እንግዲህ አንዳንድ አዝናኝ የሆኑ መልሶችንም አግኝቻለሁ። እስኪ ተከታትለን እንመለስ። ካፒታል ማርኬት ካፒታል ማርኬት ካፒታል ማርኬት፣ ይህን ቃል በተደጋጋሚ እየሰማችሁት ነው አይደል? እኛም በኢትዮ ቢዝነስ ቆይታችን በተለያዩ ጊዜያቶች ሰፊ ሽፋን የሰጠነው ጉዳይ ነው። የኢትዮጵያ ካፒታል ገበያ ባለስልጣን አክሲዮን ገበያው በተሟላ ሁኔታ እንዲተገበር፣ በዚህ አክሲዮን ገበያ ላይ እነማን መሳተፍ ይችላሉ፣ አክሲዮን መግዛት የሚቻለው እንዴት ነው፣ ራይዝ ኦፍ ኢትዮጵያስ ካፒታል ማርኬት። ካፒታል ገበያ በዚህ አጭር ጊዜ ውስጥ በርካታ ሀገራት ብዙ ዓመት የፈጀባቸው ካፒታል ገበያ የሚሰራበትን አውድ፣ እዛ ውስጥ መሳተፍ የሚያስገኘውን ጥቅም፣ አዳዲስ ስራ ፈጣሪዎች፣ የቤተሰብ ድርጅቶች አክሲዮን ሽጠው የህዝብ ኩባንያ ሆነው ወደ ገበያው መጥተው ሊስትድ እንደሚሆኑ እናስባለን። ለመሆኑ ካፒታል ማርኬት ምንድን ነው? የተለያዩ ባለሙያዎች በዝግጅታችን ላይ ካፒታል ማርኬት ምንድን ነው የሚለውን በማንሳት ጥልቅና ገበያውን በሚገልጽ መልኩ አብራርተዋል። አንድ ድርጅት አለ ለሰይ እና ካፒታል ሬዝ ማድረግ ይፈልጋሉ። ምን ማለት ነው? ሼር ይሸጣሉ። ማን ነው የሚገዛው? ይሄ ሼር ህዝቡ ነው አይደለ? ካፒታል የሚፈልጉ ከሆነ ስራቸውን ለመስራት ለማስጀመር ወይም ለማስፋፋት ፍላጎት ያላቸው ከባንክ ያንን ሬዝ ማድረግ የከበዳቸው ወይም ወጪው የበዛባቸው ድርጅቶች በሙሉ ከህዝብ ጋር በቀጥታ በመገናኘት በአድቫይዘሮቻቸው ሰፖርት ሆነው ገንዘብ መሰብሰብ ይችላሉ። የአክሲዮን ገበያ ባለሀብቶችና ኩባንያዎች የሚገናኙበት ወሳኝ የፋይናንስ መድረክ ነው። ተውቴንን ዛሬ ቀለል ባለ መልኩ ነው ስለ አክሲዮን ገበያ የምናወራው። ለመሆኑ እናንተ ካፒታል ማርኬትን እንዴት ተረዳችሁት? ወጣ ብዬ ሰዎች ስለ ካፒታል ገበያ ምን ይላሉ፣ እንዴት ነው የተረዱት የሚለውን እየተመለከት አብረን እንቆያለን። አብራችሁኝ ሁኑ። ካፒታል ማርኬት ማለት የስራ እንትን ነው አይደል? አላቅም። ካፒታል ማርኬቱ ምንድነው የምለው የኔ ነው። ኮስሞ እንትን አለ፣ የኮስሞቲክስ ሾፕ አለ። ካፒታል ማርኬት ማለት አንድ ሰው ከትንሹ ተነስቶ ወደ ትልቁ የደረሰበት ሌላውን ሰስተነብል ሊያደርግ የሚችል ሙቭ የሚያደርግ ማንቀሳቀስ የሚችል ማበደር የሚችል ማስበደር የሚችል ካፒታል ይባላል። ካፒታል ማርኬት ስለ ካፒታል ማርኬት ለዘርዝር ምትተጋዘሽ ካፒታል ማርኬት አድጎ ሰው የሚያሳድግ ጥሩ እቃ የሚያቀርብ ብራንድ የሆኑ እቃዎች የሚያቀርብ የካፒታል ማርኬት ስራ እጅግ በጣም አስፈላጊና ወደፊት በጣም እያደገ ሲመጣ ደግሞ ብዙ ትርፋማ የምትሆኝበት ነገር ስለሆነ ጥሩ ነገር ነው ብዬ ገምታለሁ። ስለ ካፒታል ማርኬት ብዙም እውቀት የለኝም፣ ግን እየኖርኩት ያለው ከካፒታል በላይ እንደሆነ አውቃለሁ። ካፒታል ማርኬት ማለት በገበያ ውድድር ላይ ለአንድ ሰው የሚያድግበት የገበያ ሁኔታ ነው። ኢንዲቪጁዋል የምታሳድገው የማርኬት ስትል ማለት ነው። ካፒታል ማርኬት ምንድነው? ካፒታል ማለት መነሻ ነው። መነሻ ካፒታል ማለት ነው። ያኔ መነሻ ካፒታልሽን እንዴት ነው ማርኬት ማድረግ የሚቻለው? ስለዚህ ባለሽ ነገር መነሳት ነው። ባለሽ ነገር መስራት ካፒታል ማርኬት ነው። ካፒታል ማርኬት ማለት አካባቢ ላይ ያለ ሰፊ ገበያ ማዕከል። ካፒታል ገበያ የሚሰራበትን አውድ በሰፊው ግራስሩት ሌቭል ላይ ወርዶ መስራት አለበት። እስከ ታችኛው ማህበረሰብ ሌቭል አዌርነስ በሰፊው መስራት መቻል አለበት። የካፒታል ገበያ ሲባል የሁሉም ገበያ፣ የተወሰኑ ሰዎች አዲስ አበባ ብቻ የሚኖሩ ወይም ደግሞ አክሰሱ ብቻ ያላቸው ብቻ ሳይሆን መላው ማህበረሰብ በተቻለ መጠን ባለው ገቢና ባለው ኢንካም መጠቀም የሚችልበትን ሲስተምና ፕሮሰስ የመዘርጋት ስራ ነው። ለኔ የአክሲዮን ገበያ ማለት ኩባንያዎች የባለቤትነት ድርሻዎችን ወይም ደግሞ አክሲዮኖችን ለህዝብ የሚሸጡበት፣ ባለሀብቶች ደግሞ እነዚህን አክሲዮኖች የሚገበያዩበት የሚገዙበትና የሚሸጡበት መድረክ ወይም ስርዓት ነው የሚለውን እንረዳለሁ። በቀላሉ ስንመለከተው አንድ ኩባንያ ገንዘብ ለማሰባሰብ ወይም ደግሞ ካፒታሉን ለማሳደግ የሚጠቀሙበት
እነዚህ ደግሞ የምንላቸው ባለሀብቶች ወይም ደግሞ ኢንቨስተሮች ከነዚህ ኩባንያዎች ተጠቃሚ ለመሆን ኢንቨስት የሚያደርጉበት ስፍራ ነው። ኩባንያዎች ለምን አክሲዮኖችን ይሸጣሉ? ኩባንያዎች በተለያዩ ምክንያቶች ገንዘብ ወይም ካፒታል ሊያስፈልጋቸው ይችላል። ለምሳሌ ስራቸውን ለማስፋፋት፣ አዳዲስ ምርቶችና አገልግሎቶችን ለመጨመር፣ ዕዳዎቻቸውን ለመክፈል፣ አዳዲስ ቴክኖሎጂዎችን ለመግዛት ጭምር የተለያዩ የፋይናንስ ምንጮችን ይፈልጋሉ። ከዚህ መሃል እንግዲህ አክሲዮኖችን መሸጥ እንደ አንድ አማራጭ ይጠቀማሉ። አምስት መቶ ብር ብትሰጪ አክሲዮኑ ነው የሚሻለው። አክሲዮኑ ነው። አክሲዮንን እመርጣለሁ። 500 ብር። አክሲዮን ምን ጊዜም ለወደፊት ሶርስ አሴት ነው፣ ንብረት ማለት ነው። ስለዚህ ንብረትን ለማፍራት ደግሞ ከአሁኑኑ መቆጠብ። አዎ እኔ አሁን 500 ብር ብትሰጥ ብገዛ ይሻላል። ምክንያቱም ካፒታሌን አሳድጋለሁ። አሁን 500 ብር ስጠኝ። just leave now አሁን ይሻላል። 500 ብር። 500 ብር። አሁን 500 ብር። እኛ ስለምን አክሲዮኖችን እንገዛለን? ለከፍተኛ የትርፍ ዕድልና የዋጋ እድገት ወይም ደግሞ ካፒታል ጌን የምንለውን ለማግኘት ነው። ገበያው ከፍተኛ የትርፍ ዕድል፣ የኩባንያ ባለቤት የመሆን እንዲሁም ደግሞ አክሲዮኖችን በቀላሉ ወደ ገንዘብ ለመቀየር እንዲሁም ደግሞ ኢንቨስትመንትን የማብዛት ትልልቅ እድሎች ያለው ነው። አክሲዮኑ የተሻለ ነው። ለምሳሌ አሁን ምክንያቱ እያደገ የሚመጣ ነገር ነው። የኪስቲር በየአመታት ላይ የራሱ የሚያመጣው እንትን አለ። አሁን ላይ ተቸግሮ ያንን ነገር ቢያደርገው ናይስ ፊቸሪንግ ላይ ምርጥ ሀሳቡን አላማውን ማሳካት ይችላል። እኔ አክሲዮን ያው ከጊዜ በኋላ ትርፋማ ትሆናለህ ማለቴ ሲጀመር ብዙ ውጣ ውረድም ቢኖረው ያው ለቀጣይ ግን ተስፋ አለ። ከአክሲዮን ያው ተከፋይ በፐርሰንት ድርሻ ስላለው የማይቀር ነገር ነው። በነገራችን ላይ ገበያው የራሱ ስጋቶችም አሉት። ከነዚህም መካከል የአክሲዮን ገበያ በተለያየ ምክንያት በሚቀንስበት ጊዜ ሊያጋጥም የሚችል የገንዘብ ማጣት ስጋት፣ ዋጋዎች በፍጥነት በሚለዋወጡበት ጊዜ የሚያጋጥም የዋጋ መዋዠቅ፣ የገበያ ስጋት እንዲሁም ደግሞ የኩባንያዎች መክሰር ዋነኞቹ ናቸው። ኢትዮጵያ ያስጀመረችው የአክሲዮን ገበያ የኢትዮጵያ ኩባንያዎች ካፒታል ማሰባሰብ እንዲችሉ እንዲሁም ደግሞ ባለሀብቶች ገንዘባቸውን ኢንቨስት በማድረግ በኢኮኖሚው ላይ ቀጥተኛ ተሳታፊና ተጠቃሚ እንዲሆኑ እድል የሚፈጥር ነው። የዚህ የካፒታል ገበያ መጀመር ለኢትዮጵያ ኢኮኖሚ ጭምር ትልቅ አስተዋጽኦ የሚያደርግ ነው። ለመሆኑ እናንተ በዚህ ገበያ ላይ ተሳታፊ ለመሆን ምን ያህል ዝግጁ ናችሁ? ስለ ካፒታል ገበያ ምን ያህል አውቃችኋል?